ዴላን ፊልም የሚባለው ሰው በጣም የምታሳዝኝና ጥሩ ያልሆነች ሴት እንደሆነች ዛሬ ነው የገባኝ። ዩቲናስ ኢትዮጵያ የኔ እናት ላንቺ አንድ ምክር አለኝ። የኛ ትልቁ እርግማናችን ነው ብዬ የማስበው ውድድር ነው። ከጽዳት ስራ ወደ ቢሊየን ተከታዮች ትናንትና ወደ ኢትዮጵያ የገባው ይህ የምትመለከቱት የሶሻል ሚዲያ ወጣት በዓለማችን ላይ በቲክቶክ እና በዩቲዩብ ገጾቹ ላይ በብዙ ሚሊዮኖች የሚከተሉት ያለቀሰበት ምክንያት እንግዲህ ብዙዎች እየጠየቁ ነው የሚገኘው። ዴላም ፔጅ በጉብኝቱ መሃል ከጮኛው ከማዲ ጋር ሆኖ እንግዲህ ሲያለቅሱ ታይተዋል። He's taking over my intro, dude. He's taking over. Salam guys, we are here. My name is Adonai. እንደምን አላችሁ? እንደምን አላችሁ? Oh yeah. ሰላም ጤና ይስጥልኝ ጋይስ፣ እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁን እስከ መጨረሻ እንድትዘልቁ በትህትና ጠይቃችኋለሁኝ ማለት ነው። እንግዲህ ዛሬ እጅግ በጣም እያናደደኝ የዩቲናስ ቪዲዮ አለ፣ እሱ ጋብዛችኋለሁ። እንዲሁም ሌሎች ቪዲዮዎች አሉ። እንግዲህ ሁሉም ላይ እንዲዳረስ ላይክ አድርጋችሁ እንድትጀምሩ፣ እንዲሁም ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ እንድታደርጉ ጠይቃችኋለሁ በትህትና ማለት ነው። እንግዲህ የጆን ዳንኤል የተናገረው አስገራሚ ንግግርና የሚጠበቀው የሱ አፕሊኬሽን አለ። እንግዲህ እሱን እኔና ወደ ቀጣይ ቪዲዮ እንሻገራለን ምን እያለ እንዳለ ማለት ነው። እና መልካም ቆይታ ይሁንላችሁ ጋይስ። አንድ እስኪ ጆን ዳንኤል የሚለውን ሰምተን እንምጣ። ቤተሰቦች የራሴን አፕሊኬሽን ሰርቻለሁ። ድልድይ አፕ ይባላል። ዴቲንግ አፕ ነው። ድልድይ ማለት በራሱ የተቋረጡ ሁለት ነገሮችን የሚያገናኝ ማለት ነው። ሀበሻዎች ኢስት አፍሪካ ላይ ያላችሁ ሰዎች በሙሉ ዴት የሚያደርጉበት የሚገናኙበት፣ አንዳንድ የስራ ዘርፍ ላይ ያላችሁ የምትገናኙበት፣ እንዲሁም ፍቅረኛ ሆኖ የምትፈልገው እንግዲህ የምትጣበሱበት አፕሊኬሽን ነው። ሁላችሁም ዳውንሎድ አድርጉት። የሚቀጥለው ሳምንት ላይ ላውንች ይኖረናል። እዛ ላውንች ላይ መገኘት የሚፈልግ ሰው አፕሊኬሽኑን አሁን ዳውንሎድ ያድርግ። በላ እንደሰማችሁት እንግዲህ ጆን ዳንኤል የትዳር አገናኝ ኤጀንሲ ሊሆን ነው። What do you mean by that? ለነገሩ እኔ መፍትሄ ያገኝበታለሁ ብዬ ተስፋ አደርጋለሁ። እንዴት አያችሁት? እስኪ ኮመንት ላይ ሐሳባችሁን ስጡ። ጆን ዳንኤል የትዳር አገናኝ ኤጀንሲ መሆኑ እንግዲህ ጆን ዳንኤል ድለላ ሊጀምር ነው። እንግዲህ መመዝገብ ትችላላችሁ እያለ ነው። እንግዲህ የሆነ ጊዜ ላይ አዶናይን አጥፍተሃል ብሎ ያሰረው መንግስት ዛሬ ደግሞ አልመታሃል ብሎ ሊሸልመው ይገባል። ይህ ቪዲዮ ቫይራል እንዲወጣ ለናንተ አደራ ሰጥቻለሁ። ሁላችሁም ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት ዲዩት በመስራት ለምርጧ ከንቲባ አዳነች አቤቤ እንዲሁም ለኢትዮጵያ ባህልና ቱሪዝም ሚኒስቴር እንዲደርስ አጥለቅልቁት። የሁላችሁ መንግስት የአገሪቷን ባህልና ቱሪዝም ለውጮች ለማስተዋወቅ ለአንድ ዓመት በጀት በጅቶ የማያመጣውን ውጤት ይህ ግለሰብ ከግብረ አበሮቹ ጋር ሆኖ አሳክቶታል። ስለዚህ ይህንን ጀግና ወጣትና ግብረ አበሮቹን ማበረታታት፣ አፕሪሼት ማድረግ፣ እውቅና መስጠት መንግስት አይጠበቅበትም ብላችሁ ታስባላችሁ? ስለዚህ ይህንን ቪዲዮ ቻሌንጅ ሰጥቻችኋለሁ። ቫይራል እንዲወጣ አድርጉት። ሁላችሁም ኮፒ ሊንክ ሪፖስት አድርጉት። እነዚህ ልጆች ልናበረታታቸው፣ እውቅና ልንሰጣቸው ይገባናል። ስለዚህ አዳነች አቤቤ ጋር መድረስ አለበት። ሌትስ ጎ ፋሚሊ። የት አላችሁ? ሚኪሪያ ትመቻችሁ። እንዴት የኢትዮጵያ ገጽታ በቲክቶከሮችን በማምጣት ምናምኖችን በማምጣት የሚሉት ማለት ነው። እና ማን ይምጣለ? ያልተሰራ ነገር እየቀረበ ከሆነ ይሄ ያልተሰራ ውሸታ የሆነ ነገር ገጽታ ግንባታ እየተሰራ ነው ትላለ። ዘመኑ ደግሞ የቲክቶከሮች ዘመን ነው። ዘመኑ የወጣቶቹ ዘመን ነው። ይሄ ዘመን የና አዶናይ ዘመን ነው። ብትወድም ብትጠላም የና አዶናይ ዘመን ነው። የኔ ዘመን አይደለም። የአርቲስት አክቲቪስት ታማኝ በየነ ዘመን አይደለም። ሆን ብዬ ነው ስሙን የጠራሁት። ዘመናችን አልፏል። የኔም ዘመን አልፏል። የአርቲስት አክቲቪስት ታማኝ በየነም ዘመን አልፏል። ካልተወራጨን በስተቀር ዘመናችንን እና አዶናይ ወስደውታል። ፒሪየድ።
ዛሬ እና አዶናይ በሚሊዮን የሚጠጉ ሰዎችን ያንቀሳቅሳሉ። አትችልም፣ ማንም አይችልም። ከዚህ በኋላ ማለት ማክሲመም በጥላቻ አይደለም ባይዘው ታማኝን ሳነሳው የዛሬ 10 ዓመት ወይም የዛሬ 12 ዓመት ዋነኛው አንቀሳቃሽ ወንድማችን ታማኝ በየነ ሆኖ ሊሆን ይችላል። ዋነኛው በተለይ ዲያስፖራ ላይ። በዚህ ዘመን ግን ልምጣ ቢል ማንም አይቀበለው። በእርግጠኝነት ነው የምነግራቸው። በሚሊዮኖችን ራን ሊያደርግ የሚችልበት እድል የለውም። ኢትስ ክሎዝድ። ስለዚህ ዘመኑ የሚዋጀውን ነገር ተቀብሎ መሄድ ያስፈልጋል። መቀበል አለብን። የኛ ዘመን አልፏል። ፒሪድ። ጋሪጣ ብትሆንበት፣ ደንቃራ ብትሆንበት፣ እኔ ማለት እንዲህ ነኝ ያልክ ብትወጣ ምናምን ብትል ይሄ ጄኔሬሽን ጥሎ ሄዷል። ባይሆን ደግፋቸው። ከጽዳት ስራ ወደ ቢሊየን ተከታዮች ትናንትና ወደ ኢትዮጵያ የገባው ይህ የምትመለከቱት የሶሻል ሚዲያ ወጣት በዓለማችን ላይ በቲክቶክ እና በዩቲዩብ ገጾቹ ላይ በብዙ ሚሊዮኖች የሚከተሉት ስኬታማና ታዋቂ የዜና አቅራቢ ነው። ታዲያ ከዚህ ስኬት ጀርባ ያለውን አስገራሚ ታሪክ ምን ያህሎቻችሁ ታውቃላችሁ? በልጅነቱ እግር ኳስ ተጫዋች የመሆን ትልቅ ህልም ነበረው። እንደ አውሮፓውያን አቆጣጠር በ1999 ተወልዶ በደቡብ አፍሪካ ያደገው ዲላን ትልቅ የእግር ኳስ ኮከብ የመሆን ህልም ነበረው። በሜዳዎች ላይም እንደ መብረቅ በጣም ፈጣን ነበር። ነገር ግን ራሱን ከልክ በላይ በማስጨነቁ ምክንያት በ17 ዓመቱ የሚወደውን እግር ኳስ ሙሉ ለሙሉ አቆመ። ነገር ግን ተስፋ አልቆረጠም። ህይወቱን ለማስቀጠል ለ1 ዓመት ተኩል ያህል በጽዳት ሰራተኝነት ሰራ። ሰዎችም ያፌዙበት ነበር። እሱ ግን ካሜራውን ገዝቶ ቪዲዮዎችን መልቀቅ ጀመረ። መጀመሪያ ላይ የሚሰራቸው ቪዲዮዎች ምንም አይነት እይታ አልነበራቸውም። ኮሜዲ ሞከረ፣ ጥቅሶችን ሰራ፣ እንዲሁም የሚሞክራቸው እያንዳንዱ ነገሮች አልሳካሉት። በመጨረሻም የራሱን ትክክለኛ ተሰጥኦ አገኘ። እንግዳ የሆኑ ዜናዎችን ማውራት። በፈረንጆቹ በ2021 ኒውስ ዴይሊ የሚል የቲክቶክ ገጽ ከፈተ። በአሁን ሰዓት በሚሊዮኖች የሚቆጠሩ ተከታዮች እንዲሁም ከ1 ቢሊዮን በላይ ላይኮችና አልፎ ተርፎም በዱባይ በዓለም መንግስታት ጉባኤ ላይ ንግግር አድርጓል። እናንተስ በትንሽ ነገር ተስፋ ትቆርጣላችሁ? የዲላን ታሪክ የሚያስተምረን የጀመራችሁት ነገር ባይሳካ እንኳን ሁልጊዜም ሌላ መንገድ አለ። በፍጹም ተስፋ አትቁረጡ። የዛሬው ቪዲዮ ከተመቻችሁ ፎሎና ላይክ ማድረጋችሁን አትርሱ። ይመቻችሁ። እንግዲህ ጋይስ ሌላ መነጋገሪያ ከነበረው ጉዳዮች መሀል እንግዲህ ከዲላን ፔጅ ከባለቤቱ ጋር ምንድነው ያስለቀሰው የሚል ጉዳይ ነበር። ይህንን ደግሞ እንግዲህ አለ እሱ ልጋብዛችሁና ተመልሼ እመጣለሁ ጋይስ። ያለቀሰበት ምክንያት እንግዲህ ብዙዎች እየጠየቁ ነው የሚገኘው። ዴላን ፔጅ በጉብኝቱ መሃል ከጮኛው ከማዲ ጋር ሆኖ እንግዲህ ሲያለቅሱ ታይተዋል። ዴላን ፔጅ ስለ ማዲ ፍቅርና ስለ ግንኙነታቸው ምን ያህልም ለስራው ጠቃሚ እንደሆነች በሚያስረዳበት ወቅት ነው። ይህንንም እንግዲህ የፍቅሩ መግለጫ የሰማችው ማዲ ዋን መቆጣጠር አቅቷት ስታለቅስ ታይታለች። የሷን ማዘን የተመለከተው ዴላን ፔጅ አብሯት ሲያዝን ታይቷል ማለት ነው። እንግዲህ ጋይስ ምክንያቱ ይሄ ነበረ ማለት ነው። ለሷ ሲያሞግሳት እንግዲህ እሷ ስታለቅስ እሱም አብሯት እንዳለቀሰ ነው እንግዲህ እና ከዛ አልፎ ደግሞ እንግዲህ እዚህ ላይ ቪዲዮ ላይ እንደምታዩት ማለት ነው ይህንን የትላንት ፕሮግራም ሰርግ ነበረ ሲሉ ነበረ። እንግዲህ ምን ትላላችሁ? ብዙ 10 ዓመት ቆይተናል ሲል ነበረ እንግዲህ ከፍቅረኛው ጋር ማለት ነው። እንግዲህ ይሄ ትልቅ በኢትዮጵያ ተሞሽሯል ማለት ነው። ዲላን ፔጅ እጅግ በጣም የሚያስደስት ነገር ነው ማለት ነው ጋይስ።
ያዘዘብኝ ታንገላታዩ ሆይባይ እሺም አልልምቢ እንደፈቀደችው ትእዛዝ በላይ ሆይባይ አገሳይ እንግዲህ ጋይስ በስተመጨረሻ የቲክቶከር ዩቲናስ እንግዲህ የሚያስገርም ቪዲዮ ተለቋል ማለት ነው። እጅግ በጣም ዩቲናስ በጣም ነበረ ማከብራትና ምን ያህል እዚህ ጉዳይ ላይ እንዳልሰራች አልገባኝም። ነገር ግን ደግሞ ከዚህ የባሰ ደግሞ አላቆም ማለች። እንደ ትልቅ ነገር ነው የመሰላት ይመስለኛል። ተጋብዣለሁ ብላለች። እሺ ጥሩ ነው መጋበዟ። አለመሄዷ ችግር የለውም። ምናልባት ስራ ሊኖራት ይችላል። ነገር ግን ለዚህ ጉዳይ ግን አንድ ቪዲዮ መስራት ነበረባት ብዬ አስባለሁ፣ በእኔ በኩል ማለት ነው። እና አለማወቅሽ ይሄ እንግዲህ እንደ ቲክቶከር እንደ ሶሻል ሚዲያ እንደሚውል ሰው አንድ ትልቅ ሰው ማለት ነው እንግዲህ እንደዚህ ነገር መናገር አልነበረብሽም። ዲላን ፔጅ ብዙ ወራቶቹን ስለሱ ሲነገር ነበረ። ነገር ግን ይህንን ነገር አላቆም ይህ ሰው ስትይ ወይ ደግሞ ስሙን ስትሳሳች እጅግ በጣም የሚደብር ነገር ነው። ይሄ ትልቅነት አይደለም። ስሙን ባታውቂውም ቢያንስ መጠየቅ ነበረብሽ። በእርግጠኝነት ደግሞ ታውቂዋለሽ እና እጅግ በጣም መጥፎ ንቀት ነው ያየሁብሽ ማለት ነው። እንግዲህ ለራስሽ አትበይ፣ ይህን የምታመጪው ለውጥ የለም። ነገር ግን አክብረሽ ለሱ ትንሽ ክሬዲት ብትሰጪ ጥሩ ነው ብዬ አስባለሁ። ጋይስ እጅግ በጣም የሚያናድድ ቪዲዮ ነው እና እስኪ አብረን እንየው። ለምቀርሽ እንትን ዴላን ፊልም የሚባለው ስሙ እሱ ጋር ተጋብዘን እኮ ነበረ፣ ተጋብዤ ነበረ። አልተመቻችልኝም። ለዛ ነው የቀረሁት። የባስ ቱሩንም የቶቶትንም ምናምን ጠርተው ነበረ። አልተመቸኝም። ግን መቼ በጣም ኩል ይመስላል። ኩል ልጅ ነው። በጣም ደስ ይላል። በጣም ፒስ ነው። ደስ ይላል። ተመልሰ እንደ ወደ ሀገሩ ዋንጭ በጣም ጸዴ ይመስለኛል። ዋንጭ ወሰዱት፣ ባሌ ቢወስዱት ዋንጭ በበኩል ዋንጭ በአምቦ በኩል የወሰዱት እኔማ ሰግጬ ነው ቪዲዮ ብሰራው። ወደ ወንጪ ስትሄዱ በወሊሶ ይሄዳል። በወሊሶ ሂዱ። ወሊሶ ዋንጪ ባይዘው ለወሊሶ ልጅ በጣም ደካማ ጎኑ ነው። እሺ እውቁ። አንባይ ራሱ ሁሉ ይመጣ ነው። ወንጪ በጣም ደካማ ጎናችን ነው የወሊሶ ልጆች። ወንጪ እኮ በወሊሶ በኩል እኮ ስራ አፍሽ አካባቢ አታምሪም። እሺ ካልክ ምን ይደረጋል እንግዲህ። በዚህኛው ረመዳን አታሰባስብም? በቀጣዩ ማለት ነው። በአሁን ይቀርባል። ዝም ብሎ በቃ እኔ አሁን በቃ ስለ ወንጪ ወለ ለዚህ በቃ አታንሱብኝ። በቃ ደግሞ እዚህ ፖለቲካ ተናገር አርሰማው እኔ ማ ቪዲዮ እሰራለሁ። እስካሁን ድረስ ቪዲዮ መስራት ነበረብሽ። ካሁን በኋላም እንግዲህ ከመቅረት መዘግየት ይሻላል በሚለው እንግዲህ ቪዲዮ ብትሰሪ ጥሩ ይመስለኛል። እንግዲህ ምንም እኔ እንጃ አስመሳይ ነሽ። የምሬን በጣም ምን ያናደደችኝ እና በጣም ወዳት ልጅ ነች እና እንደዚህ ወርዳ ሳያት በጣም አናደኝ ነው። ይቅርታ አድርጉልኝ ጋይስ፣ የሚደብር ነገር ነው። ኢትዮጵያ የኔ እናት ላንቺ አንድ ምክር አለኝ። የኛ ትልቁ እርግማናችን ነው ብዬ የማስበው ውድድር ነው። ኦልራይት ልጅ እያለሁ አስታውሳለሁ አመት በዓል ሲደርስ የሆነ ጎረቤት በግ ይገዛል፣ አንዱ ደግሞ ዶሮ ይገዛል። ዶሮ የገዛው በገዛው ጎረቤት ይናደዳል፣ ይቀናል፣ ያዝናል። ልጆችም ያ ነገር እየተማሩ መጡ። እነዚህ ልጆች ከዛ ምን አጋጠማቸው? ኢቭን ውጭ ሀገር ቢሄዱም እራሳቸው ከሌላ ሰው ጋር ማወዳደር ባህላቸው ሆነ።
ይህ ነው ባህላቸው ሆነ። ያ ሰው ከኔ በቁንጅና ይበልጣል፣ ያ ሰው በገንዘብ ይበልጣል፣ ያ ሰው በዚህ ይበልጣል እያልን ራሳችን እያስተናነስን እንኖራለን። ትልቁ አሁን የሚጎዳን እኛ ደግሞ በብሔር በሃይማኖት ስንወዳደር ነው። አያችሁ የማናውቀው አንድ የምንስተው ነገር ምንድነው? ውድድር ሁሌም ከራሳችን አልፎ ሌላ ሰውም ይጎዳል። ተረዳችሁኝ? ውድድር እኛን የሚያጠፋን ነው። በቃ በግልጽ ሆኜ ልንገራችሁ። እንግዲህ ጋይስ የነበረኝ ቆይታ ይሄንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ። በእነዚህ በሰራናችሁ ቪዲዮዎች እንግዲህ አስተያየታችሁን ብታስቀምጡ ደስ ይለኛል ማለት ነው። የኔም ስህተት ካለ እንግዲህ ታርሙኛላችሁ ማለት ነው። እንግዲህ የነበረኝ ቆይታ ይሄንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። እንግዲህ ሰላም ያሰማን ማለት ፈልጋለሁ። የነበረኝ ቆይታ ይመስላል። ባይ